የዕለቱ ምንባብ የማቴዎስ ወንጌል ምዕራፍ 18 ቁጥር 7። ከእነዚህ ከታናናሾቹ አንዱን የሚያሰናክል ወዮለት። ዓለማችን ከጥንት ጀምሮ ከአሰናካይና ተሰናካይ ችግር የተገላገለች አይደለችም። ጥንቱን ሰው ከፈጣሪው ትእዛዝ ተሰናክሎ በበደል እንዲወድቅ የሆነው በእባብ በሰይጣን አሰናካይነት እንደነበረ መጽሐፍ ቅዱስ ያረጋግጣል። ዘፍጥረት ምዕራፍ 3 ቁጥር 1፣ ራዕየ ዮሐንስ ምዕራፍ 12 ቁጥር 9። ይህ የአሰናካይና ተሰናካይ ሂደት በክርስቶስ ዘመንም ሆነ ዛሬ እየቀጠለ ያለ በመሆኑ ጌታችን በአሰናካዮች ላይ ጠበቅ ያለ ማስጠንቀቂያ አስተላልፏል። ማስጠንቀቂያውም አሰናካዩን ወዮለት፣ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር መስጠም ይሻለዋል ይላል። ይህ የማሰናከል ተግባር የሚሰነዘረው በተለይም በዕድሜ በአእምሮና በጾታ ታናናሽ መስለው በሚታዩ ላይ ይበልጡኑ ያነጣጠረ እንደሆነም ጌታችን ከታናናሾቹ ሲል በግልጽ ተናግሯል። ከአምላካችን ከእግዚአብሔር መጽሐፍ በሰፊው እንደምንረዳው ሰዎች ተፋቅረው፣ ተከባብረው፣ ተጋግዘው፣ ተዛዝነውና ተሳስበው እንዲኖሩ እንጂ አንዱ በሌላው ላይ የአደጋ ወጥመድ እየዘረጋና አሰነካክሎ እየጣለ በመተረማመስ እንዲኖሩ አይደለም። ይህንን ያደረጉ ሰዎች ከሕግ እግዚአብሔር ውጭ ስለሆኑ ተገቢውን ቅጣት አግኝተዋል። ለዚህ ሐማ በመርዶክዮስ ላይ የሸረበውን የማሰናከያ ወጥመድና በኋላም ያስከተለበትን መዘዝ በማየቱ በቂ ነው። መጽሐፈ አስቴር ምዕራፍ 8 ቁጥር 7። እንደ ሐማ የመሰሉ አሰናካዮች ዛሬም በዓለማችን እየበዙ ሄደዋል። ያውም ጌታችን መድኃኒታችን ኢየሱስ ክርስቶስ ማስጠንቀቂያ በሰጠባቸው ታናናሽ የህብረተሰብ ክፍሎች፣ ከነሱም በይበልጥ በሕፃናት ልጃገረዶች ላይ ሁኔታው የከፋ ሆኖ ይታያል። ለአቅመ ሔዋን ያልደረሱ ልጃገረዶችን በመንገድ ላይ ሸምቆ በመቆየትና ጠልፎ በመድፈር ለእንጀራ ሲሉ ተቀጥረው በሚሰሩበት ባለቤት በኃይል ተገደው መደፈር፣ በዚህም ክብረ ንጽሕናቸውን ማጣት፣ በየትምህርት ቤቱና በየጎዳናው በማስፈራራትና አስገድዶ በመድፈር የሴቶችን የመማር ዕድል በመንፈግና ኑሯቸው ባላዋቂነት ጨለማ እንዲገፉት በማድረግ ሕገ እግዚአብሔርን በዘነጉ ሰዎች ሁሉ በየጊዜው ማሰናከያው ይጠመድባቸዋል። ከዚህም ሌላ እናስተምራለን፣ ስራ እናሰጣለን በሚሉ አታላዮች ከሀገር ሀገር ሴት ልጃገረዶችን በመውሰድና ለዝሙት ገበያ በማቅረብ መነገጃና የገንዘብ ማካበቻ በማድረግ የሚፈጸመው ድርጊት ሕፃናትና ሴት ልጃገረዶች ትርጉም ያለው ስጋዊና መንፈሳዊ ሕይወት እንዳይኖራቸው ከባድ ማሰናከያ እየሆነባቸው ነው። ይህ አድራጎት የእግዚአብሔር ሀገርና የክርስቲያን ደሴት ተብላ በምትታወቀው ኢትዮጵያ ሀገራችን ሊደረግ ቀርቶ ሊሰማም አይገባም። ኤፌሶን ምዕራፍ 5 ቁጥር 3። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን መልካሙን ስማችንን የሚያጎድፍ ስለሆነ ሕዝቡ ከዳር እስከ ዳር
ተንቀሳቅሶ ይህንን ችግር ማስቆም አለበት። ይህን አሳፋሪ ድርጊት የገታን እንደሆነ ክርስቲያንነታችን በትክክል ሰርቷል ማለት ነው። ነገር ግን ይህን ማስቆምና መግታት ካልቻልን አሰናካዮች ብዙ እህቶቻችን እያሰናከሉ ለሰቆቃው ይዳርጉብናል። በዚህም ጠንቅ ስመ እግዚአብሔርም እንዲሰደብ ይሆናል። ሮሜ ምዕራፍ 7 ቁጥር 23። ይህንን ካላስቆምን ሀገራችን የወንጀል ድርጊት የሰለጠነባት፣ አመጽ የሰፈነባትና ስነ ምግባር የጎደለባት ትሆንና ወደ አጠቃላይ ውድቀት እንደርሳለን። ስለሆነም ችግሩን ለመቅረፍ አሁኑኑ በቁርጠኝነት መነሳትን አማራጭ አድርጎ መውሰዱ ለነገ የሚባል አይደለም። ሰውን ከማሰናከልና ራስን በኃጢአት ውስጥ ከመጣል ተቆጥበን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግሥቱ ወራሽ የስሙ ቀዳሽ እንድንሆን አምላካችን በቸርነቱ ይርዳን። አሜን።